ሰላም ጤና ይስጥልን። ከሰዓታት በኋላ በተሰሙ ሰበር መረጃዎች ተመልሻለሁ። ዓለም በከፍተኛ ውጥረት ውስጥ ባለችበት በዚህ ሰዓት መላው ምድር ያናወጠ እጅግ አስፈሪ ክስተት በመካከለኛው ምስራቅ ተከስቷል። የኢራን አብዮታዊ ዘብ ከፍተኛ ቃል አቀባይ የሆኑት በአሜሪካና በእስራኤል ጥቃት ሕይወታቸው ማለፉም ተሰምቷል። በሌላ በኩል ኢራናውያን አዲስ ዓመታቸውን በሚያከብሩበት ቅጽበት እስራኤል በቴህራን ላይ በፈጸመችው ታይቶ የማይታወቅ የአየር ድብደባ ዋና ከተማዋ በእሳት እየነደደች ነው። ሁኔታዎች ወዴት እያመሩ ነው? የኢራን የድሮ ሚሳኤል ናዳ ባሕረ ሰላጤው ሀገራት ላይ መዝነቡን ተከትሎ ቀጠና ወደማይመለስ ጦርነት ውስጥ የገባ ይመስላል። ኔታንያሁ ኢራን አቅም አጥታለች ሲሉ ምን አይነት ሚስጥር ሊያጋሩን ይሆን? ኤፍቢአይ የኢራንን የስለላ መረብ አፈራርሻለሁ ሲል አስደንጋጭ መግለጫንም አወጥቷል። በዚህ ሰዓት የምታደምጡት ሌላኛው መረጃ። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷ መጫን ዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የኔታንያሁ ድንገተኛ መግለጫ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ አቅም አጥታለች ሲሉ በድፍረት ተናግረዋል። ቴህራን ዩራኒየም የማበልጸግም ሆነ ባሊስቲክ ሚሳኤል የመስራት ብቃት አይኖራትም ሲሉ የተደመጡት ጠቅላይ ሚኒስትሩ በኢራን ላይ የጀመሩት ወታደራዊ እርምጃ ግን አስፈላጊ እስከሆነ ድረስ ሊቀጥል እንደሚችል ገልጸዋል። ይሁን እንጂ ይህ ዘመቻ መቼ ፍጻሜ እንደሚያገኝ ከመናገር ተቆጥበው ጦርነቱ ብዙዎቹ ከሚገምቱት ጊዜ በበለጠ ፍጥነት መጠናቀቅ እንደሚችልም ጠቁመዋል። አሜሪካና እስራኤል በኢራን ላይ የከፈቱት የመጠነ ሰፊ ዘመቻ 3 ዋና ዋና ግቦች ያሉትም ሲሆን እነሱም የኒውክሌርና የባሊስቲክ ሚሳኤል ስጋት ለአንዴና ለመጨረሻ ጊዜ ማስወገድ እንዲሁም ኢራናውያን ነጻነታቸው እንዲቀዳጁ የሚችሉበትን መንገድ ማመቻቸት መሆናቸውንም አብራርተዋል። ኔታንያሁ አክለውም እስራኤል አሜሪካ ወደዚህ ግጭት ስባ እንዳላስገባች ገልጸው ፕሬዚዳንት ትራምፕ የራሳቸውን ውሳኔ እንደሚወስኑ ለጋዜጠኞች ተናግረዋል። በተጨማሪም በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የተፈጸመው ጥቃት እስራኤል በራሷ አቅም ብቻ ያከናወነችው ነው ካሉም በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው እንዲገቱ እንደጠየቋቸውም ይፋ አድርገዋል። ዘገባው የቢቢሲ ነው። በሌላ ዜና የኢራን አብዮታዊ ዘብ ቃል አቀባይ መውደም። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል በጋራ በፈጸሙት ጥቃት ሕይወታቸው ማለፉን የአገሪቱ መገናኛ ብዙሃን በከፍተኛ ሐዘን ዘግበዋል። የአብዮታዊ ዘቡ ቃል አቀባይና ምክትል ሕዝብ ግንኙነት የነበሩት አሊ ሙሐመድ ናኢኒ በተሰነዘረባቸው ጥቃት መወገዳቸውን የአገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ ሙሐመድ ናኢኒ አብዮታዊ ዘቡን ለረጅም 4 አስርት ዓመታት ያገለገሉ አንጋፋ መሪ ሲሆኑ ባለፉት 2 ዓመታት ደግሞ በዋናው ቃል አቀባይነት ሲሰሩ እንደነበር ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ ቁልፍ አመራሮቿን አጥታለች። የቀድሞ ጠቅላይ መሪ አያቶላ አሊ ሐሚኒ ጦርነቱ በጀመረ በጥቂት ደቂቃዎች ውስጥ ሕይወታቸው ያለፈም ሲሆን ሌሎች የአገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ዋነኛ ኢላማ ሆነው ቀጥለዋል። ዘገባው የቢቢሲ ነው። በሌላ ዜና የቴህራን መናወጥና የአየር ላይ ፍልሚያው። ኢራናውያን አዲስ ዓመታቸውን በሚያከብሩበት በዚህ አጋጣሚ እስራኤል በቴህራን ላይ እጅግ ከባድ የአየር ድብደባዎችን መፈጸሟ ተሰምቷል። የዓይን እማኞች ለቢቢሲ ፐርሺያ እንደገለጹት ከሆነ በዋና ከተማ ቴህራን እጅግ አስፈሪ የሆኑ ፍንዳታዎች ተሰምተዋል። የእስራኤል ጦርም በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ያነጣጠሩ ጥቃቶች መፈጸሙን በይፋ አረጋግጧል። ሐሙስ ዕለት እስራኤል በኢራን ላይ በወሰደችው እርምጃ የሰላማዊ ሰዎች መኖሪያ ስፍራዎች ጉዳት ማስተናገዳቸውን ተከትሎ በቀጠናው ያለው ስጋት እጅግ ጨምሯል። በሌላ በኩል ሌሊቱን ቴህራን ወደ እስራኤል በርካታ ሚሳኤሎችን ያስወነጨፈች ቢሆንም ቴልአቪቭ ማክሸፏን አስታውቃለች። ጠቅላይ ሚኒስትር ኔታንያሁ ኢራን እየፈራረሰች መሆኗና ዳግም ዩራኒየም የማበልጸግም ሆነ ሚሳኤል የማምረት አቅም እንደማይኖራት ተናግሯል። የዓለም የጋዝ ዋጋ እንዲንር ያደረገው ይህ ውጥረት ተከትሎ ዩናይትድ ኪንግደምና ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞን አስተማማኝ ለማድረግ ዝግጁ መሆናቸውን በጋራ ገልጸዋል። በሌላ ዜና በባሕረ ሰላጤው ሀገራት ላይ የዘነበው የሚሳኤል ናዳ። የተባበሩት አረብ ኤሚሬት መከላከያ ሚኒስቴር ከኢራን የተኮሱ ሚሳኤሎችና ድሮኖችን የማክሸፍ ስራ ላይ መጠመዱን ገልጾ ዜጎች የአየር መከላከያ ስርዓቶች ጥቃቶችን ሲያከሽፉ የሚፈጥሩ ከፍተኛ ፍንዳታዎችን ሊሰሙ እንደሚችሉም አስጠንቅቋል። ኩዌትም በተመሳሳይ ሁኔታ ለዜጎቿ የጥንቃቄ መመሪያ የሰጠችም ሲሆን የሳውዲ አረቢያ መከላከያ ሚኒስቴር ደግሞ በአገሪቱ ምስራቃዊ አካባቢ 5 ተጨማሪ ድሮኖች መክሸፋቸውና ጥቃት መፈጸሙን ይፋ አድርጓል።
የባህሬን የውስጥ ጉዳይ ሚኒስትር የአደጋ ጊዜ ደውል ሲሰማ ወደ ደህንነቱ የተጠበቀ ቦታ እንዲሸሹም አሳስቧል። እነዚህ ሚሳኤሎች ከኢራን የተኮሱ መሆናቸውና ስብርባሪው በአንድ መጋዘን ላይ ታላቅ እሳት ማስከተሉ ተረጋግጧል። ዘገባው የቢቢሲ ነው። በሌላ ዜና የነዳጅ ማጣሪያዎች መጋየትና የኢድ በዓል ድባብ ኢራን ጥቃቶቿ እንድታቆም ጥሪ ቢቀርብም የኩዌት መንግስት የነዳጅ ድርጅት ኬፕሲ ማጣሪያዎቹ በርካታ የድሮን ጥቃቶች ክፉኛ መመታታቸውን አስታውቋል። በሚና አልሐምዲ የነዳጅ ማጣሪያ ላይ የተቀሰቀሰውን ታላቅ እሳት ለማጥፋት የአደጋ ጊዜ ሰራተኞች ከፍተኛ ርብርብ እያደረጉም ይገኛሉ። ጥቃቱን ተከትሎ የማጣሪያው የተወሰኑ ክፍሎች እንዲዘጉም ተደርጓል። እስራኤል የኢራን ጋዝ ማምረቻ ካጠቃች በኋላ ኢራን በገልፍ ባህረ ሰላጤው ሀገራት በሚገኙ የነዳጅና የጋዝ ማምረቻዎች ላይ ተከታታይ ጥቃቶች እየፈጸመች ትገኛለች። መላው የእስልምና እምነት ተከታዮች የረመዳን ጾምን አጠናቀው ዛሬ የኢድ አልፈጥር በዓል እያከበሩ ቢሆንም በመካከለኛው ምስራቅ የተቀሰቀሰው ጦርነት ግን ጋብ የሚል አይመስልም። ዘገባው የቢቢሲ ነው። በሌላ ዜና በመጨረሻም የኤፍቢአይ ጥቃት በኢራን ሰላዮች ላይ። ኤፍቢአይ መቀመጫውን ኢራን አድርገው በአሜሪካ ኩባንያዎች ላይ የሳይበር ጥቃትና የመረጃ ምዝበራ የሚያካሂዱ ቡድኖች የሚገለገሉባቸውን 4 ድረገጾች በቁጥጥር ስር መዋሉን ይፋ አድርጓል። ይህ እርምጃ የኢራን የስለላና የደህንነት ሚኒስቴር የሚያካሂደውን የድንበር ተሻጋሪ ሴራ ለማደናቀፍ የሚደረግ ጥረት አካል መሆኑም ተገልጿል። የተያዙት ድረገጾች ጋዜጠኞችና ተቃዋሚዎችን ለማጥቃት ጥሪ የሚተላለፍባቸው እንደነበሩ የፍትህ ቢሮ አስታውቋል። የኤፍቢአይ ዳይሬክተር ካሽ ፓቴል ኢራን አሜሪካውያን ለማሸበር በኪቦርድ ጀርባ ልትደብቅ እንደምትችል አስባ ነበር፣ ነገር ግን የዘመቻቸውን 4ቱንም ምሰሶች አፍርሰነዋል ሲሉ በቁጭት ተናግረዋል። ኤፍቢአይ ከነዚህ የሞት ዛቻዎች በስተጀርባ ያሉትን ሁሉንም አካላት አድኖ ለሕግ እንደሚያቀርብም አስጠንቅቋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ለመላው ዓለም ስጋት የሆነው የመካከለኛው ምስራቅ ውጥረት በዚህ መልኩ ቀጥሏል። ኢራን ከፍተኛ አመራሮች መወገድና እስከ ባህረ ሰላጤው ሀገራት የሚሳኤል ናዳ እንዲሁም የኔታንያሁ አስገራሚ መግለጫዎች ቀጠናውን ወዴት እየገሰገሰ እንደሆነ አመላካች ነው። በተለይም በዛሬው የኢድ አልፈጥር በዓል ወቅት እንዲህ አይነት አስከፊ ጥቃቶች መሰማታቸው ለብዙዎች አስደንጋጭ ሆኗል። እኛም በኒውስ ፕራይም በኩል ሰዓታት ባልሞላ ጊዜ ውስጥ የሚወጡ አዳዲስና ትኩስ መረጃዎችን እየተከታተልን ለእናንተ ማድረሳችንን እንቀጥላለን። እናንተ ስለ እነዚህ ክስተቶች ምን ታስባላችሁ? ኔታንያሁ ኢራን ደካማ ሆናለች ማለታቸውስ እውነት ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም እንደዚህ አይነት ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።